ነገር የታለ ጋሽ አይዞህ ተረጋጋ ተው ሄደ ተመለሰ እያልኩ ስናገር ኧረ ጉድ ነው ያ ሁሉ ሀብት አይተዋል አላየኸውም አይተዋል አላያችሁ ሳይሆን እንግዲህ እኔ ስለ ደምስ የተባለው ሰውዬም ብዙ ማጣራት የምፈልገው ነገር አለ እና እርሱም የምታውቁትን ነገር ብትነግሩኝ የእሱማ ታሪክ ማአት ምኑ ተነግሮ ያበቃል እሺ እንደው ስታውቁር ሰው ደግሞ ኃይል ነገር አለው ወይም ደግሞ ብቻውን ነው የሚንቀሳቀሰው ወይንስ የሚያደርጋቸው የሚተባበሩ ሰዎች አሉ ሲሰቅ ጥርሱ ይወጣብኛል እንዲህ ሲያየኝ አይኑ ሁሉ ይጎለጎልብኛል እንደ ባትሪ አንተ ጋር ያለውን ሰውዬ ልቀቀው እናትህን እንለቅልሃለን የሰይጣን አሽከር ሳይሆን በሸጣ የሚያስከይለው እሱም የሚመራው ሰይጣን አለ ሲፈልግ ሀብታም የሚያደርግህ ሲፈልግ ድሃ የሚያደርግህ ዛሬ ነገረን ታሪክ ለምሳሌ ነገር ሊደግምልህ ይችላልና ሲደግም ራሱን ታሪክ ነው የሚደግሙልህ ወይስ ስለተለያየ ነገር ያሉኛል በአንድ ጎን ደግሞ ትንሽ ቆይቶ ስለ 10 ብር ወይም እንደዚህ በቃ ብር አነስ ያለ ብር ሲጠይቀኝ ታያለህ በቃ የምትጠየቀውን ነገር በትክክል መልስልኝ እኔ ስለ አንተ የምትሰራቸው የምታደርጋቸው አይመለከትም እዚህ ጋር ስለ አለቃ ተናገር በቃ እሱ ነው የምፈልገው የት ነው ያለው በቃ አታስጨንቁኝ እኔ የት ነው ያለው ንገረኝ የት ነው ያለው ለምን ነው የት ወሬ ነገር አቤት ችግር የለውም ማን ይሰጣል አንተ ከኔ ጋር እንደዚህ ማውራት ስለ ማን ሰጣ ነው እሱ ነው ስለሱ ነው ያወራሉት አንተ ጋር ስለሱ ስለማታውቅ ነው ዝም በል መቆጣቴን ይገረመ ለቀኝ መቆጣቴን ይገረመ ወይ አሁን አድርግ ይለኛል ያለን ሰውዬ አሳየው ወይ ሰጠው ያለበለዚያ ግን አትልም ቅድም የጀመርነውን እንቀጥለዋለን ማዘሬት እንዳሉ ታውጣታል አሁን ከቤቴ አውጥቶ እዚህ የሚያዞረኝ ምንድነው ነው አንዳንድ ሰዎች ደግሞ መንገድ ላይ ገንዘብ የሚሰጡኝ አሉ ምንድነው ገንዘቡ እንዲሰው 10 ብርም ይመስለኛል 100 ብርም ይመስለኛል ከአንተም እወስዳለሁ ምንድነው እሱ ይሄ ነገር ምን ልታረጉት የኔ ብር የታለ ብዬ ስል አምጣ ስላቸው የኔን ብር የሚሰጡኝ ይመስለኛል ሀብትማ ነበረኝ አሁንም ሀብቴን ማን እንደወሰደ የለም ማን እንደወሰደ ጠይቃለሁ ዋዛ አድርገኸኛል አሁን እዚህ የመጣው ስመለስ ሀብቴን አንድ ባንድ ቆጥሬ ማግኘት አለብህ ታዲያ እናቴን አሁን ምን ያደርጋታሉ እያሉኝ ያላችሁ መርዶ አላረዳህም ሄድና ታገኘዋለህ ወይ ገሏቸው ይሆናል ወይ እንትን ብሏቸው ይሆናል እንግዲህ እኮ ቤቶት የት አካባቢ ነበረ ቤቴን ሳታይ ነው እንዴ ታዲያ ቤት የት ነበረ ቆይ የት ነበረ አቤል ና እንጂ ተረጋጋ አንተ ምንድን ነው ሰላም ውድ የነበልባል ቤተሰቦች እንዴት እንደምንደናችሁ በእያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ እኔ ወንድማችሁ አቤል እና እንግዲህ ወንድሜ ቴዲ ዛሬ ጠዋት ላይ እንግዲህ ስናደርጋቸው ከአክሊሉ ጋር ሀብታሙ የተባለውን ሰውዬ ብዙ ፍለጋ አድርገናል ብዙ ጭቅጭቅ ብዙ ነገሮችን እኛም እንግዲህ ከኛም አይጠበቅ ነገሮችን አድርገናል መምታት ምን ማለት እንግዲህ ከኛ ይጠበቃል አናስብም ግን እነሱ በዛ አማርኛ ስለሆነ ከኛ ጋር ሊግባቡ የሚችሉት ያንን ተጠቅመናል ይሄን የምናደርግበት ነገሮች ደግሞ ግዴታ መሆን ስላለበት ነው የምናገኛቸው ወይም የሚሰጠንን ፋይል ስለምንፈልግ ነውና ብቻ በስተመጨረሻ እንግዲህ የደረስንባቸው ነገሮች አሉ ያም ነገር ምንድነው ለእናንተ ሳስተላልፍላችሁ ከዚህ በፊት የጀመርኩት አንድ ቪዲዮ ነበር ያም ነገር ምንድነው አንድ ሰውዬ ባለ 4 ባለ 5 ፋብሪካ ግን ደግሞ መለስ ብሎ ሃይላንዶችን ቆሻሻ ሲለቅም አግኝተናል ያንን ባገኘን ሰዓትኛ ምንድነው ያደረግነው አውቶማቲክ ወሰድ ነው ወደ ራሳችን አስጠጋ ነው ከዛም በኋላ ስለሱ አዳዲስ ታሪኮች የሚናገራቸው ነገሮች ሰው አይን ውስጥ ገብቷል ስለተባለ ነው እና እኔ የምሰራበት አካባቢ ላይ ነው ያለው
ያንን በመመልከት እንግዲህ እኔ አቅሜን ለማድረግ ወሰድኩት። ቪዲዮም ልሰራልህ ጀምሬ ነበር። የነገረኝ ነገሮች ነበሩ። አሁን የነገራኝ ስለ ደምስ ነገር ዳይሬክት ደምስ ባይለኝም ብዙ ነገሮችን እንደደረሰበት በባዕድ አምልኮ ላይ አንዳንድ ነገሮች እና ያንን እንግዲህ እስቲ እኔ አቅሜን እረዳዋለሁ ብዬ ስጀምር ፋይል የተደረሰልኝ ነገር እሱ ጋር አስቀምጠውት የነበሩት ፋይል ምንድን ነው? ከአማኑኤል እንግዲህ ሙሉ ለሙሉ እንግዲህ ያው የአእምሮ ሕክምና እንደሚያስፈልገውና ጤንነቱ ላይ ችግር ያለበት ሰው እንደሆነ ተነግሮናል። ያን ባመንበት ሰዓት ቁጭ አድርገን እንግዲህ የወንድሜ ነገር ተከሰተ። ያው የዮናስን ነገር የምታውቁት ነገር ነው፣ ለእናንተ አዲስ አይደለም። በዛ መሰረት እኛም መለስ ብለን የዮኒን ታሪክ ያዝ ነው። በዛ እንግዲህ መች እንደጨረስ ነው የምታውቁት ነገር ነው። እንደጨረስን ደግሞ እንግዲህ የዲያስፖራውን ጉዳይ በጀመርንበት ሰዓት የተላከልን ነገር ነው እና ለእናንተው ምንድነው የምነግራችሁ የተሰጠን ደብዳቤ ላይ ያለው ሙሉ ለሙሉ እንግዲህ እሱን ከሰጣችሁን እኔ እናታችሁን ልሰጣችሁ እችላለሁ፣ ወይም ደግሞ እንግዲህ እሱን ካልሰጣችሁን እናታችሁን በህይወት ልታገኛት አትችልም። ይሄ ነው እንግዲህ አሁን እኔ ያስቀመጥኩት ሰውየው ያለበት ቦታ ደርሰናል። ምንድነው የተፈጠረው? ምንድነው ምን አይነት ሁኔታ ላይ ነው የሚገኘው የሚባለውን እንግዲህ እያገገመ እንዳለ በስልክ እንግዲህ አብርሽ የሚባል የኔ ሰው አለዛ እሱ እያገገመ እንደሆነ አዲስ ለውጥ ላይ እንዳለ እንግዲህ ከእግዚአብሔር እርዳታ ጋር ነግሮኛል። ገብተን የሚባለውን ነገር እንግዲህ አብረን እንሰማለን። የምትለው ነገር ካለ ቴዲም እንግዲህ ያው ሁሉንም ነገር ገልጸኳል። ያው ጠዋት ላይ በነበረን ያው መብረቅ ላይ ባስተላለፍነው ቪዲዮ ላይ እንግዲህ ብዙ መረጃዎችን ማግኘት ችለን ነበረ ከእንትኖቹ። ግን አሁንም ስቲል የሚያጠራጥሩም አወዛጋቢ የሚሆኑ ነገሮች አሉ። ግን በትክክል መልስ የምናገኘው እዚህ ቤት ነው በትክክል መልሱን የምናገኘው። ስለዚህ እንግዲህ ውድ ቤተሰቦቻችን ያው ገብተን ያለውን ነገር ለእናንተ የምናሳያችሁ ይሆናል። እንግዲህ ያው ውድ ቤተሰቦቻችን እንደምታውቁት አሁን ያለው ነገር በጣም ውስብስብ ነው። ከዚህ ጀርባ እንግዲህ ሆን ብለው አቤልን ወደዚህ መስመር ውስጥ እንዲገባና ይሄን ደብዳቤ ሄዶ እንዲቀበል ነበር አላማቸውና ያንን ሴታፕ ያዘጋጀበት ከጀርባው ትልቅ ኃይል እንዳለ ይሰማኛል። ስለዚህ እየተጋፈጥንም ያለነው ይህን የመሰለ ኃይል ነው። እናንተም ደግሞ ቻናሉን ሰብስክራይብ በማድረግ ቪዲዮቹንም ሼር በማድረግ ለብዙ ሰዎች እንዲዳረስልን እንድታግዙ እንድደግፉ እንፈልጋለን። እኛም እንግዲህ በተቻለ መጠን የዚህን ሰውዬ ህይወትም አትርፈን እንደገና ደግሞ እናታችንንም ወደ ቤት እናስገባለን ብለን ተስፋ እናደርጋለን። በዚህ ሁሉ ውስጥ ግን የእናንተ ጸሎትና ልመና ያስፈልገናል። አሁንም ጸሎትና ልመናችሁ አይቋረጥ። ለማንኛውም አቤላ እንግባና ያለውን ነገር እንያር እንግባ። እንግዲህ ውድ ቤተሰቦቼ ለዚህ ቻናል እንግዲህ ያው አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ ለወዳጅ ዘመዶቻችሁ ሼር በማድረግ ወዳጅ ዘመድ እንሁን። እዚህ ላይ እንግዲህ ብዙ የእናንተ ሀሳብ አስተያየት ያስፈልገኛል። እዚህ ጋር ያሉት አባታችንም እንግዲህ ብዙ ሚሉን ነገር ስላለ እዛ ላይ ተመርኩዛችሁ ለኛ ሀሳብ መስጠት የምትፈልጉ ካላችሁ እናቴ በመገኘት ውስጥ እናንተም እንግዲህ ራሳችሁን ድርሻ እንዲኖራችሁ የራሳችሁን በቃ ማለት ኃላፊነታችሁ እንድትወጡ ፈልጋለሁ። ቀጣይ እንግዲህ አብረን የሚኖረን ቆይታ እንከታተል። እየጋበዝኳችሁ እንግዲህ ሰብስክራይብ ያደርጋችሁ አድርጉላለሁ። ቀጥታ እንግዲህ ወደ ፕሮግራማችን እንግባ። እሺ እንግዲህ ውድ ቤተሰቦቻችን ለእናንተ እንግዲህ ውጪ ላይ በኢንትሮ መልክ ለእናንተ ያስተላለፍንላችሁ ነገር አለ። እኔና ወንድሜ ቴዲ እንግዲህ አሁን ላይ እኔና ወንድሜ ቴዲ ተባብረን እንግዲህ ብዙ ነገሮችን ሶልቭ ለማድረግ እየሞከረን ያለ ነው። ደግሞ እየተሳካልን ነው፣ እግዚአብሔር ይመስገን። ግን ምንድን ነው ዛሬ እንግዲህ ጠዋት ላይ ቢሮ የነበረን ቆይታ ያሳለፍናቸው ብዙ ነገሮች ነበሩ። ቀጥታ የደረሰኝ መልእክት ግን ምንድን ነው ሰውየውም ሀብታሙም እንግዲህ ምንድን ያለን እኔ ጋር ያሉት ማስረጃዎች ጠፍተዋሉ ቢልም ደብዳቤውን ሄደን ቤት አጣርተናል፣ ከእሱ ጋር ፈልገን እውነትም ደግሞ አለ እሱ የተጻፉት አንዳንድ ነገር የቀሩ ነገሮች ስላሉ እነዛ ነገሮች ወደ እኔ ያመራሉ ብሎ ስለፈራ ነበር። እኔ ግን በስትክክል አጣርቻለሁ። ሙሉ ለሙሉ ምን እንደሚል ለእናንተ ባጭሩ ስነግራችሁ አንተ ጋር ያለውን ሰውዬ ልቀቀው፣ እናትህን እንለቅልሃለን። ከእሱ ጋር እኛን የሚያነካካ ብዙ ነገር አለ፣ እሱን እንፈልገዋለን። አንተ እሱን ለማዳን የምታደርጋቸውን ጥረቶች አቁም ነው ያለው። ይሄ ማለት እንግዲህ አቶ ማቲያስን እኔ መልቀቅ አልችልም። በየሆነ ኬዝ ተገናኝተናል። የተገናኘንበትን ኬዝ ደግሞ እንግዲህ እነሱ እንደተጎዱ እነሱ ጋር የሆነ ነገር ችግር እንዳለ ተረድቼ አንዳንድ ነገሮችን ሪፈር ማድረግ ጀምሬ ነበር። ከዛ በኋላ ግን በደረሱኝ ማስረጃዎች የሕክምና አንዳንድ ነገሮች በቃ እሱን ማሳከም ብቻ ነው የምችለው። ሌላ አንዳንድ ማስረጃዎችን መሰብሰብ አልተቻለም። የሚቻለው ሙሉ ለሙሉ እነሱ እስኪድኑ መጠበቅ ነው፣ እነሱን ማሳከም ነው፣ የእነሱን ጤንነት መንከባከብ ነውና እኔም እንግዲህ ያደረግኩት ነገር ምንድን ነው የኔ የቀርቤ ሰው ከምለው ሰው ጋር እንግዲህ ባልታወቀ መንገድ ምሽት ላይ አምጥቼ እዚህ ጋር አስቀምጫቸው ነው የሄድኩት። በዛው መሰረት እንግዲህ ለወራቶች ከወንድሜ እንግዲህ
አብርሽ እንግዲህ ያው አንተን እንደዚህ ማለቱ ከባድ ነው፣ ማድነቅም ቢሆን ግን ያው አንተ ጋር አደራ ትቼ ሄጄ ያው በስልክ ነው ብዙ ነገሮችን የምናውራው። ገንዘብም ደግሞ ያው ትራንስፈር ይደረጋል እንጂ ብዙም እንትን የሚባል ነገር ትሪት አላደረግኩም። ታውቃለህ የወንድሜ ጉዳይ ነበረብኝና በዛ ምክንያት ነው። እንደው ግን ፋዘር አስታወሱኝ፣ እርሶ ነኝ አስታወሱኝ። እኔ ንገረኛ አቤል ነኝ፣ እዚህ አብርሽ ጋር ያመጣኋችሁ ልጅ። አቤል ነበር ስማ? አዎ እሱ ጋር እኔ ነበርኩኝ ያመጣኋችሁ እና መጀመሪያ የተገናኘን ጊዜ እንግዲህ ሀብት እንዳሉት ምናምን ብዙ ነገር ያጫውቱኝ ጀምረው ነበር። ግን መልሰን ደግሞ ያው በተፈጠረው ነገርም ትንሽ እርሶም ከበድ ስላሉት ነው መሰለኝ ያሉትን ነገሮች ማስረዳት ለእኔ ከብዷችሁ ነበርና እንዴት ነው አሁን ያላችሁበት ሁኔታ ለውጣችሁ? እባክህ ወንድሜ ሀብት ብሉ ሀብት ነው እንዴ? ሁሉ ነገር የተሟላ ሁሉ ነገር የተትረፈረፈ ለሰው ምረዳ በአንድ ጊዜ መቶ ቅስሜን ስብርብርብርብር ምን እና አታውቅም እንዴ? ያ ሁሉ ሀብት እኮ የለም። ያ ሁሉ ድብት እኔስ እዚህ የት አለሁ? አሁን ራሱ እዚህ ምንድን ነው የምሰራው? ይሄ ሰራተኛ ቤት ነው ወይስ የኔ ቤት ነው ወይስ የኔ ቤቶች የት ሄዱ? ልጆችስ፣ ሚስትስ፣ ሀብትስ ሁሉ ነገር የታለ? ምኑን ተረጋጋሁት? ከዛ ሰማይ ላይ ከነበረ ሀብት ወርጄ ይኸው ይሄን ደግሞ ማን ነው አምጥቶ ይሄንን ካፖርት ነው ምንድን ነው ያለበሳችሁን? ኧረ ምኑን የምናገረውም ጠፍቶኛል። አብርሽ እንዴት ነህ? ያው እየተንከባከብኩት ነው፣ ግን ያዝለቀቅ ያደርገዋል፣ ይጨነቃል። አሁን ትክክል ይሆናል፣ በኋላ እንትን ይላል እና እኔ ራሴን አንዳንዴ በጣም ነው የሚያዞረኝ። በመሀል ጥሩ ይሆናል፣ አንዳንዴ በሀብቱ ምክንያት ይጨነቃል። ግን አሁን ስለ ሀብቱ ነገር እርግጠኛ ማስረጃ ነገር አለን ነው ምንድን ነው? ጋሽ እኔ እኮ አሁን እርስዎ እንግዲህ አባቴ ነው፣ እኔ ምንም እንትን የምለው ነገር የለም። ግን እንደው እስኪ ከሰው የተጋጩት ሰው አለ? የተነካካችሁት ሰው እንደው ብጋጭስ ንብረቴን ይወስዳል እኮ። ማን ነው እናንተ? የሆነ ነገርማ የተፈጠረ ነገር አብረን ጓደኛ ነበርን። እሱ አንዳንድ ነገሮች የሚያደርጋቸው ነገሮች አሉ። እዛ ከእሱ ጋር እናወራ ምን ነበረ። መጨረሻ ላይ ስንጣላ አይ ያንተን ነገር አልከተልም አልኩት። ምንድን ነው እሱ የምትከተሉት? እንጃ ይሄ ምንድን ነው ጥንቆላ ትሉት ምን ትሉት የሚታወቅ ነገር የለም። ብቻ አሁን አላስታውሰም። እንደ ጠንቋይ ነገር ነው። አብራችሁ ትሰሩ ነበር ነው? በምን እሱ ከምን እንደማያመጣው በምን እውቀቱ እንትን እንዳለው አላውቅም። ግን እንደዛ አይነት ነገር እንደሚሰራ እርግጠኛ። መጨረሻ ላይ እንደዚሁ እንትን ሲል ወደ መጣላት ደረስና እኔ ከእንግዲህ ወዲህ ወደ ፈጣሪ መመለስ አለብኝ፣ እድሜም ገፍቷል፣ ልጆቼንም አሁን እህቴም ነበረች፣ መኪና ገዝቼላት ሀብትም አድርጌ ቤትም ሰርቼላት አቋቁሜ ነበረ። እኔም በቂ ሀብት ነበረኝ። ከዚህ በኋላ እንዲህ አይነት ዓለም ውስጥ መገኘቱ ለእኔ አላስፈላጊ ነው። አይደለም እንዴ? ማንኛውም ሰው እርሶ ስላረጁ ብቻም ሳይሆን ማንኛውም ሰው ማንኛውም አይነት ወጣት በዚሁ ማስተላለፍ ፈልገው ወጣትም ተሆኑ ልጆች ምንም አይነት ሁኔታ ውስጥ ያላችሁ ሰዎች ፋዘር አሁን እንግዲህ ለራሳቸው በራሳቸው አስተሳሰብ መግለጽ ያለባቸውን ነገር ገልጿል። ግን በምንም አይነት ሁኔታ ያ መንገድ የባዕድ አምልኮ ጥንቆላ የሚባል ነገር በየትኛውም ሃይማኖት በየትኛውም መንገድ ክልክል አይፈቀድ። ይሄ ለእናንተ የማታውቁት ነገር ነው እያለ የምናገረው ላይ ግን ሰው ምንድን ነው የሚያስበው? ወጣትነቱን የሆነ ነገር ላይ አሳልፈው
እርጅና የፈጣሪ እንደሆነ ነገር ነው የሚያስበው አይደለም። በጉብዝና ወራት ነው እግዚአብሔር የሚፈልገ በወጣትነትሽ ላይክ ይሄንን ነገር እናንተ ማስተላለፍ ስለሚገባ ነው፣ ግዴታችንም ስለሆነ ነው። እና እንግዲህ ወደ ጉዳያችን ስንመለስ ግን ፋዘርዬ ግን አሁን እኔ የዛኔ ባገኘኋችሁ ሰዓት ቪዲዮን ሰርቼም ነበር። እንግዲህ ግን ምንም እንደዚህ ስለ ልጆቻችሁም ከነበረው ሰውም የሰማሁት ሀብታም እንደነበራችሁ እና ውስጣችሁ ቁጭት እንዳለ በተደጋጋሚ የሆነ ሰው ስም እንደምታነሱ ነበር። ግን ያ ሰው ማን ነው? አሁን ያልከው ነዋ። ይሄ ጓደኛ የነበረው ሰው ነበረ እና እናንተ ባዕድ አምልኮ አልከው። ምን ባዕድ አምልኮ ነው? ጓደኛው ነው አምልኮ፣ ጓደኛው ነው አብረው ብቻ እንደዛም አንዳንዴ ዘብረቅረቅ የሚያደርገው ነገር እንዳለም አይነት አይቼ ነው እኮ ወደ ፈጣሪ መመለስ አለብኝ የምለውን የወሰድኩት። ሀብትማ ነበረኝ። አሁንም ሀብቴን ማን እንደወሰደ ማን እንደወሰደ ጠይቃለሁ። ዋዛ አድርገኸኛል። አሁን እዚህ የመጣው ስመለስ ሀብቴን አንድ በአንድ ቆጥሬ ማግኘት አለብን። እስቲ አብርሽ አንተ በስልክ እንግዲህ እንደዚህ ቦታ ሰጥቼ እንትን አላልኩህም ነበር። ታውቃለህ፣ ትረዳኛለህ። እኔ አሁን እዚህ ጋር ምንም ማስረዳት አይጠበቅብኝም መሰራውን ነገር ስለምታውቅ። ግን ምንድን ነው እሺ አዲስ ማለት ስናወራ እንግዲህ የሆነ ነገር ተረድተሃል ብዬ አስባለሁ። ምንድን ነው አዲስ የሰማኸው ነገር አለ? ብዙ ነው ይለፍ፣ በቃ ይጨነቃል በጣም። አሁን ሰው ይሆናል በኋላ እንትን ይላል። አሁን እንኳን አላየህም፣ ጃኬት እንኳን የለበሰው ማን እንዳለበሰኝ እንኳን አላውቅም ነው የሚለው። ግን እኔ በተቻለኝ አቅም በደንብ ትሪት እያደረግኩት ነው። ግን ያው ይቀያየራል አንዳንዴ፣ ያው እንደምታየው ነው ማለት አብርሽ። ያው እኛ ያሳሰበን ያስፈለገን ነገር ስላለ የሚያወሩት ለየት ያለ ነገር ያየኸው ካለ ወይ ደግሞ የምታውቃቸው ነገሮች፣ ታሪኮች ካሉ እንድንነግረን። ያው በሀብቱ ነው ዋናው፣ በሀብቱ ሁኔታ ነው በቃ የሚጨንቀው፣ በጣም በሀብቱ ሁኔታ ነው። አንዳንዴ ልብሱን እንትን ይላል። በቃ ይሄ ራሱ ዛሬ ነው አሁን በስነ ስርዓት ቀይሬ ይሄን እንዲለብስ እንኳን ያደረኩትና በጣም በቃ ያስጨንቀኛል። እኔ ራሴ በጣም ነው የምጨነቀው። 30 ሰራተኞች ነበሩኝ እያለ ስለ ቢዝነስ ያወረኛል፣ ስለተለያየ ነገር ያወረኛል። በአንድ ጎን ደግሞ ትንሽ ቆይቶ ስለ 10 ብር ወይም እንደዚህ በቃ ብር አነስ ያለ ብር ሲጠይቀኝ ታያለህ። እና ለራሴ ግራ ያጋባኛል በቃ ያለው ነገር። በብዛት ግን ስለ በፊቱ ነው በቃ ይሄ ብዙ ሰራተኛ እንዳለው ወይ እንደተበተኑ ምናምን በቃ እንዲህ ነው እንትን የሚያወራኝ። አሁን መኪና ገዝቼላታለሁ እህት ያለችስ ምናምን የሚለውስ እኮ እንደዛ የሚልና ደግሞ ከእንደገና ወርዶ ደግሞ ሌላ ነገር ሲጠይቅ ደግሞ ታየዋል። እና በቃ በጣም ነው የሚያስጨንቅ ሁኔታው፣ የጤና ሁኔታ እያልከኝ ያለው ነገር ማለት ትላልቅ ነገሮችን እንዳለው ታንጀብል የሆነ ነገር ባናገኝም ከሚናገራቸው ነገሮች ውስጥ ኮንቲኒስሊ ናቸው ማለት አሁን የሆነ ሰዓት እንደዚህ አይነት መኪና አለኝ ብሎክ የሆነ ቀን ደግሞ አይ እንደዚህ አይነት መኪና ነው የሚልክ ወይንስ ደግሞ የሚያወራቸው ስለ ሀብት የሚያወራቸው ነገር ትክክል ተያዥ ናቸው? አዎ ትክክል ነገሮች ያወራል። በደንብ ያወራና በደንብ እንትን ይያል ሲደግሞ ሌላ ቀን ሲደግሞም ያንን ነገር ይደግመዋል። በመሀል ይሄንን ያወራና ቀጥሎ ደግሞ ወርዶ ሌላ ወይ አሁን ቅድም እንደነገርኩ በቢዝነስ ዙሪያ ማለት ከታሪኮቹ አንፃር ዛሬ ነገረህን ታሪክ ለምሳሌ ነገ ሊደግምልህ ይችላልና ሲደግም ራሱን ታሪክ ነው የሚደግሙልህ ወይስ ይዘበራል? አነገርኩህ ወላይ ከፍ ብሎ ስለ ትልልቅ ብር አውርቶኝ ወይ ምን ብሎ እሱን እንኳን ለማብርሽ እኔ ልል የፈለኩት ምንድነው አንተ እንዳልከው ያ ዲስኦርደርም ስላለ ምንድነው የሆነ ነገር አውርቶ ተመልሶ የሆነ ነገር ሊያወራ ይችላል። ቴዲ ግን ምንድነው እኔ እንድትረዱኝ የፈለኩት ነገር ያን ቤት አለኝ ካለ ድጋሚ ሌላ ቀንም ያን ቤት አለኝ አለ ማለት ያን አወራ ማለት ምንድነው ትክክለኛ እነሱ ጋር የሆነ የሚያስታውሱት ያላቸው ነገር አለማን ያንን ፖይንት መያዝ ስለፈለኩ ነው። አዎ ስላለው ሀብት ባጠቃላይ ምናምን ነገር በትክክል ያወራኛል በደንብ አውርቶኝ ምን ብሎ በኋላ ደግሞ ሌላ ሰው ነው በቃ እንዴት ልበል አሁን ሰው በኋላ እንደዚህ ምግብ እንኳን የበላውን እንኳን በኋላ አሁን በልቶ ወይ በኋላ የሆነ ነገር ይልሃል። በቃ እንዲህ ነው በቃ መናገር የሚከብድ የለም አንዳንዴ። ግን ወሬዎቹ ማለት ተደጋጋሚ አብርሽ ከገባ ሐሳባችን ስለ ቢዝነስ ነው የሚያወራው እኮ ቢዝነሶቹን ሲያወራ ለምሳሌ ድርጅቶች አሉ ምናምን ነገር ያለ ያወራሃል። የሚያወሩ ድርጅቶች የሚሰሯቸው ስራዎች አሉ። ዛሬ የሚያወሩ ድርጅትና ነገ ላይ ደግሞ ሲያወሩ ድርጅቱ ይቀየራል የሚሰራው ስራ ያው ነው። ድርጅቱ ያው ነው ራሱ ድርጅቱ ያው ነው። መልካም ስለ ቢዝነስ በጣም ስለ ቢዝነስ ነው አውቶማቲክስ ቀጥሎ ወርዶ ደግሞ ስለ ቤተሰብ ስለ ልጆች ምናምን ስለ ሚስቱ ያወራል። መኪና ገዝቼ ይላል እንደዚህ አድርጌ ይላል ምን ይላል። ቀጥሎ ደግሞ ሌላ ያወራል።
እርስዎ እንግዲህ ያው ከምንሰማቸው ነገሮች አንጻር ትላልቅ ሀብቶች እንደነበራችሁ እና የሆነ ሰው ተከታይም እንደነበራችሁ እርስዎም እየነገሩን ነው። እና እኮ አልኩህ እኮ ሀብትማ ነበረኝ። አሁንም ቢሆን ማን አባቱ እንደሚወስደው ያለውኝ ሀብቴን ሀብትማ ነበረኝ። ሀብትማ ስላለኝ ነው ለእህቴም አይተኸው ጋሽ እህቶት ማነች? ስለ እህቱ እስኪ ንገሩን። እኔ እህትህን ለአንተ ላስተዋውቅ አይደለም። አሁን እህቴ እሱ ያውቃታል። አዎ፣ ግን ይኸውማችሁን አቶ ማቴዎስ እንግዲህ እኔ አሁን እዚህ ጋር እርስዎን እያገዝኩኝ ነው። እርስዎን የምተባበረው ትክክል የነበሩበትን ሁኔታ አምኜ ነው። እና ምንድነው አሁን እህቶት ትወዳቸዋለች፣ መቼም ከአንተ ጋር መኖር ትፈልጋለች፣ ያለውን ነገር እንዲስተካከል ትፈልጋለች አይደል? ነገርኩህ እኮ እህቴንም ረድቻት ከፍ አድርጋት ቤት ነገር ተገዝቶላት ቤተሰቤ ሁሉ የኮራ የደራ ነበረ። አሁን ከቤቴ አውጥቶ እዚህ የሚያዞረኝ ምንድን ነው? አንዳንድ ሰዎች ደግሞ መንገድ ላይ ገንዘብ የሚሰጡኝ አሉ። ምንድን ነው ገንዘቡ እንዲሰው 10 ብርም ይመስለኛል 100 ብርም ይመስለኛል። ከአንተም እወስዳለሁ። ምንድን ነው እሱ? ይሄ ነገር ምን ልታደርጉት? የእኔ ብር የታለ ብዬ ስል አምጣ ስላቸው የእኔን ብር የሚሰጡኝ ይመስለኛል። እነሱ ከኪሳቸው አውጥተው ነው የሚሰጡ። ግራ ግብት ያለው ነው። ያ ነበረ ያልኩ ሰውዬ ጋራ ከተጣላው ጀምሮ የመጣ ታሪክ ነው። በዚህ አርቲቦች ውስጥ ነው እንግዲህ አልፌ የት እንዳለው ምን እንደሆነ። አሁን እኮ እሱ ዋጋ ማስከፈል እንፈልጋለን። እኛ ያንን ሰውዬ መበቀል እፈልጋለሁ። እኔ ጋርም ደግሞ ብዙ የደረሰብኝ ነገር አለ። የቱ ሰውዬ? ያ ሰውዬ ማለት እርሱ አብሮት የምትሰሩ የነበረ ሰውዬ ሀብቶትን የወሰደባችሁና አሁን ወዳላችሁበት ሁኔታ እንድትገቡ ያደረጋችሁ ሰውዬ ማለት ነው። እኔ አሁን እንግዲህ ይኸውልህ ይሄ ሰውዬ ማን ነበረ? ማነው? ደምስ ሰይጣኔ ደምስ ሰውና እሱ ከነካኝ በኋላ ሀብቴም ሆነ። አብርሽ ግን እንዴት ማለት አሁን ሲነሳ በአንዴው ነው ነገሩን እንትን ያልከውና እንዴት ልታውቅ ቻልክ? እኔን በቃ በቀን 10 ደምስ ነው በቀን 10-20 ጊዜ ነው 30 ጊዜ ስለ ደምስ ነው የሚያወሩት። ስለ ደምስ ነው የሚለፈልፉት። ምን የሚሉት ስለ ደምስ ነው። እና እኔ ምንን ብቻ የሆነ ነገር ግን የተደበቀ ነገር እንዳለ እንደዚህ ይገባኛል። በቃ ሁኔታው ሳይሆን እንደምታየው ነው። ጸበል ከአንድም 2-3 ቦታ ሁላ ወሰድኩ። አሁን ይኸው እንደምታየው ስንተኛ ቤቴ ነው ጸበል የወሰድኩት። እና ያው በቃ የምታየው ነው። በቃ ስለ ደምስ ነው ማለት አብርሽ ያለውን ነገር ስለ ደምስ የሚያወሩትን እያንዳንዱ መረጃ ማወቅ እንፈልጋለን እኛ። ማለት ምን ሲያወሩ እንደነበረ ብትነግረን ደስ ይለናል። ምንም በቃ ምን በድሮ የሚመስለኝ እኔ እንደሚመስለኝ ያው ቢዝነስ ነገር አብረው ሲሰሩ ነበር። ግን በቃ ተነስቶም ምንም ብሎም ደምስ ነው። በቃ ደምስ ብዙ ጊዜ ነው የሚጠራው የሚደጋገመው። ያው እንደዛ ነው። እኔ ደምስን ልጠራውም አልፈልግም። ከአእምሮዬም የተወገደው ለዚህ ነው። አንተ ከየት እንደመጣ ከየት እንደሰማኸው ማውቀው ነገር የለም። ደምስም ራሱ የት እንዳለም አላውቅም። በቃ ከሌላ እሱ ከተለያየም በኋላ ነው መፈራረስ የጀመረው ቤቴ ሁሉ ነገር። ከዛ በኋላ የት እንደሄድኩ የት ነበር ይሄድ ነው አሁን በደንብ ጠይቁ። አሁን እርሶ ሀብቶትን ማግኘት አለባችሁ። ልጅም አለኝ ብለዋሉ። እንደው ልጃችሁ እንደው ወጣት ልጁ ነው ያሉት ወይንስ እንዴት ነው? የት እንዳሉ አውቄ ልጆችም አሉኝ። እንዴት አይነት የተማሩ እንዴት አይነት ለመሆኑ እነዚህ ልጆች የት ነው ያሉት? አንዳንዴ እንደዚህ የሚያደርገዋል። በቃ ስለ ደምስ ነው ብዙ ጊዜ አንዳንዴ መጡብኝ። በቃ የሚገሉትም ይመስለዋል። በቃ እንዲህ ነው። የት አባቱ ባለፈው ለትንሽ ነው ያመለጠኝ ሲመጣ። እንዲህ ነው አለቀው። እየደከምኩ ነው እያየሁ ነው። ችግር የለውም አብርሽ፣ እንካካሳለን። አለቀውም። አብርሽ ምናልባት ስለ ቤተሰብስ ምናምን የሚያወሩት ነገር ይኖራል? ያው ልጄ ናፈቀኝ፣ ሚስቴ ናፈቀችኝ ምናምን ያለቅሳል። ለምን አልናፈቅም?
እንዳይምሮ በሽተኛም አንዳንዴ ያደርገዋል። የት ሄዱ? የት ገቡ? ምን ነው ባለፈው ሰሞን እንኳን አንተ የት ናቸው ስልህ እያፈላለኩ ነው አልክ። የት እንደገቡ ቤቱም ባዶ ነው አይደለም ያልከኝ። ምንድን ነው ግራ የሚያጋባ እኮ ነው። እኔ እኮ ለብቻዬ እዚህ ታፍኜ መቀመጤ ንብረቴ እዛ ምን እንደሆነም ማወቅ የምችልበት ደረጃ ላይ አለ። ኧረ ጉድ ነው! ኧረ ጉድ ነው! ያ ሁሉ ሀብት አይተዋል? አላየኸውም? አይተዋል? አላያችሁትም? አሁን ከእርሶ መጀመሪያ ባገኘው ሰዓት ሃይላንድ እየለቀሙ ማይሆን ሁኔታ ውስጥ ገብተው ነበርና የዛኔ ወስዱ ይለቀቃችሁ። እህት ካላችሁ ልጆች ካላችሁ ሀብት ንብረቱ ሊጠፋ ይችላል በመጣበት መንገድ። ግን ቤተሰብ እንዴት? ምናልባት ቤተሰብም እዚህ ውስጥ እጁ ያለበት ይመስለኛል። አሁን የተሰማኛለሁ ልጆች ካሏቸው ሚስት ካሏቸው እነሱም ደግሞ የሆነ ነገር እዚህ ውስጥ ይኖራቸዋል ብዬ አስባለሁ። እውነትህን ነው። ይሄ ነገር አለ እንዴ? ጋሼ እስኪ እሱ የሚያውቁትን ይንገሩን እስኪ፣ ስለ ቤተሰቦች ይንገሩ። አይ አሁን ያልከኝ ነገር ትንሽ አእምሮዬን ይነካካኝ ነበርና ተንኮል ሳይኖር አይቀርም። እህታችሁ እንዴት ነው? አብራችሁ የምትሰሩ የነበረውን ሰውዬ ታውቀዋለች? እሷ እኮ የዋህ ናት። ምንም ነገር ኧረ ቆይ ባለቤቴ የት ነች? ጥያቄዎችም አያየው ነው። ልጆች አሁን ፋብሪካችሁ በማን ስም ነው ነበር? ግን አሁን የጤናችሁ ሁኔታ እንዴት ነው ያለው? ደህና ነው። ያዝለቀቅ እንዳየው ነው። የለም ይሄ ሰውዬ አንዴ ሲፈልግ በሌሊት ይመጣል፣ ያንኳኳል። ቤቴን ያለሁት ብዬ ስከፍት የት እንዳለው አላውቅም። እንደገና ደግሞ እንቅልፍ ሸለብ ሲያደርገኝ ስቆብኝ ይሄዳል። ማነው? ደምስ ነው። ደምስ ሰውና በቀጥ ሲፈልግ ይስቅብኛል፣ ሲፈልግ የሚያባብለኝ መስሎ ሲነካኝ እንዴት ይኮሰኩሰኛል። የት አባቱ እንዳለ አብራችሁ የነበሩ ነገሮች ምንም የለም ማለት ኧረ ና ይሻልሃል ይለኛል። ይዞት ይሄድና በቃ እና ንብረቴን ምንን የማውቀው ነገር የለም። ምናልባት በህልሜ ካሳየኝ እንግዲህ ያለሆን አሁን ቤተሰብ የተባለው ነገር ላይ መጠናት አለበት። ማድረግ የምንችለው ነገር ቢኖር ቴዲ እነሱን የሚያውቃቸውን ሰዎች ፈላልገን ስለ ቤተሰቦቻቸው እንደው የእህታችሁን ቤት እንኳን አታስታውሱም? ጋሼ እርሶ የት ነበር የሚኖሩት? የት አካባቢ ነበሩ? ቤቴ ነዋ እኮ። ቤቶት የት አካባቢ ነበረ? ቤቴን ሳታይ ነው እንዴ ታዲያ? ቤት ለሞት የት ነበረ? የቦሌው ብቻ ነው ያለው። የእሷ የእህቴ አይደለም? የእህቶት ቤት እንግዲህ ሌላ ገዝታ እንደሆነ አላውቅም። እኔ ሰንጋተራ ይሁን በቅሎ ቤት ከሁለት አንዱ ጋር ሳይሆን ይቀር። የት ነበር? በቅሎ ቤት ነበር አይደል? የቦሌው ነው በደንብ የነገሩኝ። የቦሌው ነው እንግዲህ እዛው ሳይሆን እንግዲህ እኔ ስለ ደምስ የተባለው ሰውዬም ብዙ ማጣራት የምፈልገው ነገር አለ እና እርሱም የምታውቁትን ነገር ብትነግሩኝ። የእሱማ ታሪክ ማአት ምኑ ተነግሮ ያበቃል። እሺ እንደው ስታውቁ እርሶ ደግሞ ኃይል ነገር አለው ወይም ደግሞ ብቻውን ነው የሚንቀሳቀሰው ወይንስ የሚያደርጋቸው የሚተባበሩ ሰዎች አሉ? አንዳንዱን ይደብቀኛል፣ አንዳንዱ አያለሁኝ። ሰዎች እሱ ጋር ይመጣሉ፣ ይፎክርባቸዋል። እነዛ ሰዎች በአንድ ጊዜ አመድ ሆነው ይመጣሉ። የታባቅ እንዲህ መሆንን እንድታቀኝ ይላል። ይህን ነገር እንዴት ነው አንተ ተው፣ ክፉ ነገር ለምን ታስባለህ ብዬ ስለው አርፈ ተቀመጥ ይለኛል። ሁልጊዜም ማስጠንቀቂያ ነው የሚሰጠኝ። አርፈ ተቀመጥ፣ ይኸው ባለቤት አረኩ፣ ዘንቤት እንዴ አንተ ነህ እንዴ ስለው ተው ይለኛል። ተው ማትያስ ይለኛል። ምን ያስፈራራኛል እያልኩኝ አንዳንድ ጊዜ ተው ፈለግከውን አምጣ ነው ነበረ። ከዛ በኋላ ሁሉ ነገር
ዝብርቅርቅ እያለብኝ እየመጣ ሁኔታን እያየ ይስቅብኛል። ቀምሽ የአስካት አይደለም ይለኛል። ደግሞ ሌላም የሚለው ነገር አለ እና ይህ እንትን የሆነ የሰይጣን አሽከር ሳይሆን በሸጣ የሚያስካሄደው እሱም መራው ሰይጣን አለ። ሲፈልግ ሀብታም የሚያደርግህ፣ ሲፈልግ ድሃ የሚያደርግህ። ብቻ እኔ ወደ ጌታ ወደ እግዚአብሔር መምጣት ፈልጌ መጓዜን ሲሰማ ከዛ በኋላ ነው ይሄ ፉከራ ሁሉ እና ቀመስካት አይደለም እያለ ምንም ያልሆንኩትን ሰውዬ እንትን ሲል ይቅዥብ ጭልም እያለብኝ እሱም ራሱ አንዴ ቀንዳም ይመስለኛል፣ አንዴ ደግሞ ሲስቅ ጥርሱ የሚወጣ ይመስለኛል። ኧረ ስንቱን ነገር ሄደ ተመለሰ እያልኩ ስናገር ነበር። አላለም ይሄ ተያረ ለምን አነሳኸው እሱን? እናቴን አግቶብኝ አለቀልሃ ማለት ጋሼ ምን ማለት ነው? አለቀልህ ማለት ምን ሊደርስ ይችላል ጋሼ? ሰውየው እየነገርኩህ እኔ አሁን እኮ ደህና ምን አብረን ስንጫወት የነበረ ሰውዬ ሲስቅ ጥርሱ ይወጣብኛል። እንዲህ ሲያየኝ አይኑ ሁሉ ይጎለጎልብኛል እንደ ባትሪ። እንደ ስንት ነገር እንደፈለገ ያደርግሃል እኮ። ስንቱን እነዛ የሚያደርጋቸውን ሰዎች ለምን እንዲህ ታደርጋለህ ስላልኩት አይደለም ትምዳርጎ ይዞኝ አሁን ንብረቴና እኔ እንኳን የት እንዳለን ያጣሁት እኮ። ታዲያ እናቴን አሁን ምን ያደርጋታሉ እያሉኝ ያላችሁት? መርዶ አላረዳህም። ሂድና ታገኘዋለህ። ወይ ገሏቸው ይሆናል ወይ እንትን ብሏቸው ይሆናል። እንግዲህ ነፍሳቸውን የማር ብለህም ከመቀመጥ ሌላ አይመስለኝም። አቤል ና እንጂ ተረጋጋ። አንተ ምንድን ነው? አብርሽ ይኸውልህ በተፈጠረው ነገር በጣም ተደናግጠን ያለው ነገር እንግዲህ ጋሽን ካለቀቅን ያው እናት እንደማይለቅ ነው እየተነገረን ያለው እና በጣም የሚያስጨንቅ ነገር ነው ያለው። ምንድን ነው ሰውዬ እያለው ሚስጥር ብለን ነው አሁን እሱን ለማወቅ አንተ የሆነ ምናልባት አሁን እስኪ ስለ ቤቶቹ ምናምን ከእሳቸው ጋር ልክ ላውራ ስል የሆነ ያስታውሳቸው ነገሮች ነበሩ። እነሱ ነገሮች እንድነግር እንፈልጋለን። አሁን እኛ ኬት ብለን መጀመር እንዳለብን ግራ ስለገባ ነው። እኔ ራሴ እኮ በጣም በቃ እየቸገረ ማለት በቃ እየጨነቀኝ ነው። በቃ እንደምታየው ነው። በቃ አንዴ ሰው ይሆናል እንደምታዩት ነው። በአጠቃላይ በቃ እኔ ራሴ ደከመኝ። ጸበል ከአንድ ሙለ 3 ቦታ ይኸው እንደምታዩት ነው። አውቃለሁ። አሁን 3ኛ ጸበል ቤት እንደቀየራችሁ አውቃለሁ። ደምስ ነው። እኔ ምን አይነት የቢዝነስ እንትን መጀመሪያ እንዳላቸው አላውቅም። ስለ ሚስቱ ነው፣ ስለ ልጁ ነው፣ ስለ እነሱ ነው የማወቅ የምፈልገው። የት አካባቢ እንደሚኖሩ ምናልባት የሆነ ፍንጭ የሰጡ ነገር በተደጋጋሚ የሚያወሩልህ ነገር ካለ እንደነገር ቅድም እንደሰማው አንዱ ወይት ቢወሌ ነው የሚሉት። እሺ አንደኛው ደግሞ አጠናተራ ይላል። እና ይሄን ነው በቃ ብዙ ጊዜ ይሄን ነገር ይለፈልፋል። ከዛ ውጪ የነገርኩህ ነገር የለም? ከዛ ውጪ ምንም የለም። በቃ የሆነ ሰዓት ላይ እንትን ሲላቸው ነው እንትን የሚሉት። ያው ምናልባት አብርሽ ስለ ቤተሰቡ በደንብ ሲያወራ በተደጋጋሚ አብረውም ስለምትውል ትሰማለህ ብዬ ነው። አሁን ይኸውልህ በጣም እኛ ከእሳቸው የምንሰማቸው እያንዳንዱ ነገሮች ይጠቅሙናል። ወዴት ፍንጭ መሄድ እንዳለብን ይረዳናል። እና ማንኛውም የሰማኸው ነገር ካለ እንድትነግረኝ ይገባኛል። ግን ብዙ ጊዜ እንደዚህ በመሀል ስለ እህቱ ነው እና ከእህቱ ጋር በጣም ቅርብርብ ያላቸው ነገር እንደዚህ ይመስለኛል። እና በመሀል ደግሞ ቁጥር ደውልልኝ እያለ ቁጥሮች ምናምኖች ይሰጠኛል። የተለያየ ቁጥር ይሰጠኛል። እንደዚህ በአንድ እንትን ትለው አይደለም። የሆነ ቁጥር ብዬ ልደውልልኝ ብሎ ከሰጠኝ በኋላ ልደውል እንትን ስል ደግሞ ሌላ ቁጥር ይነግረኛል። እንዲህ ነው። ምናልባት በመሀል የሞከርካቸው ቁጥሮች የሉ? ሞክሬያለሁ ግን አይሰራም። እሱ ያለኝ አይደለም፣ እሱ እንደሚለው አይደለም። በጣም ቅርርብነት እንዳላቸው ነው የምረዳው። ማስታወሻ ስለ ቤት ውስጥ የሆነ ወረቀቶች ላይ ምናምን የመነጫጨር ነገር የለም? ቤት ውስጥ አይጽፉም? ብዙ ጊዜ እንደዚህ አይጽፍም። በቃ እሷ ያው እንደምታየው ነው። ያው ስለታመመ ያው እንደምታየው ነው እንትኑ። ግን እህቱ ነው በተደጋጋሚ ስለ እህቱ እንትን ብዙ ቅርርብነት ያላቸው ይመስለኛል። ያው እንደነገርኩ ቁጥሩን ነው በቃ ስለ እህታቸው የሚያወሩት ሌላ እንደዚህ ዲቴል ነገር የለም? እህቴ እኔ የምደግፋት ናት አልኩህ እኮ። ሰውየው ተዋውቋታል መሰለኝ። አንዳንድ ጊዜ መድኃኒት እኮ እሷ ጋር ያስቀመጥኩት ምናምን ይለኛል። ማነው? ደምስ ነው?
አዎ። እና ልጅቷ ደግሞ እኔ መቼስ እሷን የመሰለ ቅን ሰው ሮሮ አዝኜ ነው እኔ ጋሼ። እህቶትና ደምስ ይግባባሉ እንዴ? ምን እሱን አይደል እንዴ ይግባባሉ። ምንድነው ያው ሲመጣ ይጫወታሉ፣ ይጨዋወታሉ። ከዛ ሌላ የማውቀው ነገር ሊኖር አይችልም። ያው ጥሩነቷን ይናገራል። እሷ ጋር መድኃኒት አስቀምጫለሁ ይላል። እሷ ጋር አንዳንድ ነገሮች አስቀምጫለሁ ይላል። ስለ ደግነቷ ያወራኛል። በቃ ከእሱ ጋር እርግጥ ማቀራረብ ሳይኖር አይቀርም። ስሟን ነግረውኛል ነበር ነው ሙሉ ነሽ ብዬ ሙሉ ነሽ ብዬ ነግሬያለሁ። ጎረቤት እኮ ያውቃታል። ታዲያ ጋሼ ደምስ በጣም አደገኛ ኃይለኛ ከሆነ እህቶት ምንም አያደርጋትም ነው? እሷም ታመመች እንዴ? አይ ለምጠየቀ ያለው የት እሱ ጋር እንግዲህ እሱ የት እንደ እንግዲህ አቤላ ምንድን ነው ዝም ብለህ የምትጨነቀው? አሁን እየሰማን ያለነው ነገር እኮ ገና የተረጋገጠ ነገር አይደለም አይደል? ፋዘር አሁን እርሱ እንደዚህ ማለት በልበ ሙሉነት እናትን ሊገላት ይችላል ያላችሁኝ ምክንያት ምንድን ነው? ሰውየው ሌሎችን ሲያሰቃያ አይቼ ተው ባልኩት እኮ ሁልጊዜ ያስፈራራኝ ነው። ያገኘው ነገር አለ ትንሽ። አሁን ለምን አትረጋጋም እኮ? እኔ ከወጣሁ በኋላ እኔ አወጥቼ እኮ ዝም ብያለሁ። ግን በቃ የሆነ ስልክ አሁን እየነገሩኝ ያሉ ደግሞ ጋሼ ማለት ነው ደምስ ከእህታቸው ጋር ግንኙነት እንዳለው ነው የነገሩኝ። ማለት ከማንት ደምስ እና የእሳቸው እህት እንደሚቀራረቡ ይተዋወቃሉ፣ ይጫወታሉ። በእኔ ነው የሚያውቃት። የእህታቸውን አድራሻ ምን ያገኘው ነገር አለ? የተወሰኑ ስልኮች እሱ ጋር የሚደዋወሉ ቁጥሮች ነበሩ። ደውልኛል እንዴ እኮ ትልቅ ማስረጃ ነው ታዲያ እኮ እነሱ አሉ፣ ግን የተለያዩ ናቸው። የተለያዩ ቢሆኑም ይጠቅሙናል። ከነዛ ውስጥ አንዱ ትክክል ከሆነ ከነሱ ጋር የነበራቸውን ሰው እናገኛለን። ያ ማለት ደግሞ አቤላዬ ተረጋግተን ማወቅ ያለብን ይኸውልህ የምልህ የኔ ሞባይል የት ነው ያለው? ሞባይሌ ውስጥ አለ አይደለም እንዴ ቁጥራቸው። አሁን እዚህ ጋር ቴዲ ሰማኝ ከተሰጠው አንዱ ሰው እንኳን የሚያውቃቸው ቢሆን እነሱን አካባቢያቸውን የሚያስታውሰው እኮ አሁንም የምናገኛቸው መረጃዎች ሳንንቅ ነው የምልህ። አንዳችን ወደ ቦሌ አንዳችን ወደ አጣና ተራ ፎታቸውን ይዘን እንዞራለን። ከዛ አካባቢ ላይ የሚያውቋቸው ሰዎች ካሉ እሱ ደግሞ ሌላ ፍንጭ ነው የሚሆነው እኮ። እነሱ ያገኘነውን አማራጭ መጠቀም አለብን። የምናገኛቸውን ነገሮች እንዳለ ወደ ግን ደግሞ በፎቶ ደረጃ ሳይሆን በሌላ ማስረጃ ነው መሰብሰብ ያለብን። በተለያየ ስልክ በሚሰጡኝ ላኩ ሞክሬያለሁ፣ ደውያለሁ፣ ግን አይሰራም። ምንም ላገኛቸው ትክክለኛም አይደለም። አንዳንዶቹ ተሳስተሃል ይላሉ። በቃ እንዲህ ስለዚህ አሁንም ቢሆን አብርሽ ይኸውልህ አንተ እንድትረዳ እንደሞላ የምንፈልገው የት ሄደ? ማን ወሰደው? አሁን እርሶ ቆይ ታክሲ ላይ ወሰዱብኝ ወይስ ከቤት ወሰዱብኝ? ሞባይል ላይ አለ ስልኩ። አብርሽ ይኸውልህ ማንኛውም የሚነግሩህን መረጃ እኛ እንፈልጋለን። ማንኛውም ነገር እሺ። ካሁን በኋላ እንትን እላለሁ እና በደንብ ደግሞ እንድታወራቸው እፈልጋለሁ። ሳታቋርጣቸውን በደንብ እያወራሃቸው እሺ። በተቻለኝ አቅም ያው ያየኸው ግን ያው የተሻለ ነገር መረጃ እንድናገኝ ነው። አንተማ ጥሩ ሰው። ምናልባት አሁን ስለ እህታቸው ደግሞ በደንብ ብናቅ ደስ ይለኝ ነበር። በቃ ካሁን በኋላ የሚሰጠኝ ጋሼ ስለ ሙሉ እስኪ በደንብ ይንገሩኝ። ማን ነው ሙሉ? ሙሉ ነች ትባላለች እህትየው። የእነሱ እህት ይጠሯት ሙሉ ነች። የት ነው ያለችው ጋሼ? ቤቷ ነው። ቤቷ ነው። ቤቷ የት ነው ያለው ጋሼ? የት ነው ያሉኝ? እንዴ ስንት ቤት አለ እናንተ? ስንቱን ቤት ነው እንትን የምትሉ? አሁን እኔ የሙሉ ቤት የት ነበር ያልኩ? ቦሌ ያለውን ቦሌ ቅድም በቅሎ ቤት ሲሉን ነበር። ደግሞ ድፍን ቦሌ የኔ ነው። በቅሎ ቤት ያለው ነው እርሶ? ቦሌም አለኝ፣ እሷም ቦሌ ያላት። እንዴ እሱም እኮ ብዙ ሀብት አለው እኮ የናጠጠ ነው እኮ ደምስ። በኋላ እኮ ፊትማ ፍቅር ነበርን እኮ። እንዳንተ አይነት ሰው እንዳንተ መካሪ ነበረ። በኋላ ሰዎችን እያሰቃያችሁ ሳይ ለምን እንዲህ ታደርጋለህ ስለው ዋ አርፈ ብትቀመጥ ይሻልሃል ከቀሰፍኩት። እንዴ አንተ ማንና ነው የምትቀስፈኝ እያልኩ ስል ጭራሽ በቀን መምጣቱ ቀርቶ በሌሊት ኋይ ብዬ ስነሳ የለም ማንም የለም። ችግር በችግር ከዛ በኋላ እንጃ የት እንዳለሁም አሁን ይሄ ሁሉ የምጠይቃችሁ እኮ እዚህ ማን ነው ያመጣኝ? ምንድን ነው የለበስኩት? ምን እያረኩ ነው? ጭንቅላቴንም እኮ እንደገና እየበጠበጣችሁኝ ነው ጎበዝ።
ጎበዝ ቴዲ አሁን ስለ ሙሉነሽ የተባሉ ማስረጃዎችን ሰብስበን እነሱንም ደግሞ አሁን ባሉበት ጤና ደረጃ አንፃር ምንም እንትን ሊሉን የሚችሉ ነገር የለም። አሁን ሲጀምር የተሰማኝ የሚያለው ማለት ነው ይሄ ነገር ከታወቀ በኋላ ያው እሳቸውን መፈለጋቸው አሁን ሲጀምር ሎኬት እንቀይራለን። በቅርብ ርቀት እኛ ጋር ማድረግ ያለብን አንዴ አቤል ታዳምጠኛለህ። የሚጠቅማችሁ ከሆነ እንደ ማስረጃ ያሉትን የ6 ነው 7 ቁጥር የተለያየ ሰጥቶኛል። እሱን ቁጥሮችን እሰጣቸዋለሁ። የሚጠቅማችሁ ከሆነ እሱን እሰጣቸዋለሁ። እና ደግሞ አንተም ተረጋጋና ብርሽ ሲናገራቸው የነበሩት ነገሮች በሙሉ ታውቃለህ፣ ለእናቴ አስፈላጊ ናቸው። ኤቭሪቲንግ የተናገሩት ወርዶች እና እዛ ላይ ተመልክተህ ያለውን ነገር አስታውስ። ሌሊት በቅዠት የተናገሩት ሰፈር፣ ቤት፣ ጓደኛ ስም ምናምን ካለ ከደምስ ውጭ የምታስታውሰው በቃ ምንም ነገር ወደ አብርሽ እኛም ደግሞ ሪከርደር እናስቀምጣለን። አሁን የምንቀይራቸው ቦታ ላይ ሪከርደርም እናስቀምጣለን። ምናልባት ያው ካንተን ቢያልፍ እንኳን የሆነ ነገሮችን መስማት እንድንችል፣ ግን በተቻለ መጠን ዝም እንዳይሉ ማለት ታሪኮችን ጠይቃቸው፣ ስለ ቤተሰባቸው፣ ስለ እህት እነዚህ ነገሮች ሲጠይቃቸው ማንን ነው የሚጠይቀው? ጋሽ እርሶን ነው ምንድን ነው የሚጠይቀው? አይ የሚያስተምሩትን ነገር እየነገርኩት እኮ ነው። ሙሉነሽ እኔ እንዲህ ሳወራና እንትን እላለሁ እንዲህ አላርፍም ክወር ዘናባ ቤት ሙሉነሽ የት ነች ብለው አልጠየቁኝም። ሙሉነሽ የት ነች ብለው አልጠየቁኝም። በቃ አታስጨንቋቸው። ማድረግ ያለብን እንደዛ ነው። ውድ ቤተሰቦቻችን እንግዲህ ዛሬ የደረስንባቸው ማስረጃዎች በሙሉ እንግዲህ ሙሉ ለሙሉ እናቴን ላጣ እንደሚችል ተነግሮኛል። ይሄ ማለት ደግሞ ግን ምን አይነት ሁኔታ ውስጥ ሊያስገባኝ እንደሚችል አቤል በእናትህ ተረጋጋ። ለመረጋጋት የሞከር ሆነ ቴዲ። አሁን እዚህ የተነገረውን ነገር ይዘህ ነው አይደል እንደዚህ የምትለው? ሙሉ ለሙሉ እንግዲህ ማለት ጀምራ ነገር ልንገርህ፣ እኚህ ሰዎች ካንተ የሚፈልጉት ነገር ካለ ማለት ነው እናትህ ምንም እንደማያደርጉ እኔ ለራሱ የሚፈልጉኝ ከሆነ እኔ ራሴን አሳልፌ እኮ ግን እናትህ ምንም እንደማያደርጓት ማስተማማኛ ያገኛሉ። ካንተን ፈልገው ነው እንደዚህ ያመጡ። እኔ ለማልስት እነሱን አሳልፌ ለማን ነው መስጠት የምችል? እኔና እነሱን አብራችሁ አሳልፌ ዋናው ጥያቄ እሱ ነው። ስለዚህ እኛ ማወቅ ያለብን ለማወቅ ጥረት እናደርጋለን። ግን እዚህ ጋር እሳቸውን እስከሚፈልጉ ድረስ ማለት ነው እናትህ ላይ ጫፋቸው ላይ ደርሱባቸው። አንድ በተማኛ ያገኘነው ነገር ይሄ ነው። ግን አንተ እንደዚህ ስሜቴ ቦንክ ቁጥር ማለት ነው ነገሮችን የማሰ ነው እንትን እያደረግናቸው የምንሄደው። ቴዲ እኔ እኮ አሁን መረጃ መሰብሰብ ባለብን ልክ እንሰብስብ። እሺ ቆይ ቴዲ አሁን አንተ እያልከኝ ያለው ነገር የለም እንልቀቃቸው ቢሉን እነዚህ ሰዎች ነገር እናንተ ለምን ሌላ ጋር ትጨቃጨቁ? ሌላ ጋር ለምን አትጨቃጨቁ? እሺ እንግዲህ ወደ ቤተሰቦቻችን ዛሬ የነበረን ቆይታ ይሄን ይመስላል። ብቻ በተቻለን አቅም ብዙ ነገሮችን ለማጣራት ለማወጣጣት እየሞከርን እንገኛለን። በማወጣጣችን መሀልም እንግዲህ ያገኘናቸው የደረስንባቸው ብዙ ነገሮች አሉ። ወንድሜም ቴዲ እንግዲህ ስመጣ አዳዲስ ስልክ ቁጥሮች እንዳሉና ሙሉነሽ የተባለች ሴትዮ የነሱ ወንድም የነሱ እህት እንዳለች ደርሰንበታል። በዛ መሰረት እንግዲህ ብዙ ነገሮችን አጣርተን ለእናንተ እንደምናስተላልፍ ለእናቴም ደግሞ እንግዲህ ማግኛ መንገድ እንደሚሆን ተስፋ አድርጋለሁ። ከዚህ ወጥቼ እንግዲህ ቀጥታ ስልኮቹም አንዳንድ ነገሮችን ማጣርቼ ለእናንተ አስተላልፋለሁ። እስከዛ ድረስ እንግዲህ ቸር ቆዩ።